መጽሐፍ ቅዱሳችን ስለዚች ቤተክርስቲያን ነግሮናል። ይህችን ቤተክርስቲያን ማወቅ ይፈልጋል። አሁን ሰው ለመዳን ከፈለገ ይህ ስለዚች ቤተክርስቲያን ማወቅ መረዳት አለበት። ድህነት ያለው በዚች ቤተክርስቲያን ውስጥ ስለሆነ ስለዚች ቤተክርስቲያን ጳውሎስ እንዳልኳችሁም በሌላ ስፍራ ሲናገር በኤፌሶን መልእክቱ ምዕራፍ 1 ከቁጥር 20 ጀምራችሁ አንብቡ ብያችኋለሁ። እርሱም ለቤተክርስቲያን ምንድነው ጠላቶቹን ሁሉ ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይላል። ለቤተክርስቲያን ራስ እንዲሆን ኢየሱስ የዚች ቤተክርስቲያን የዚች ህብረት በቅዱስ ሥጋው አንድ የሆነችው የዚች ቤተክርስቲያን ኢየሱስ ራስ ነው ይልና እርሷም ይላል ቤተክርስቲያን ማለት ነው። ቤተክርስቲያንን ማለት ነው። እርሷም አካሉና ይላል የኢየሱስ አካሉ ናት ካለም በኋላ ሁሉን በሁሉ የሚሞላ የእርሱ ኢየሱስ ሁሉን በሁሉ ይሞላል። አዎ ሁሉን በሁሉ የሚሞላ ጌታ ነው ኢየሱስ። ሁሉን በሁሉ የሚሞላ የእርሱ ራሱ ሙላቱ ናት ይላል። ቤተክርስቲያን የኢየሱስ ሙላቱ ናት። አዎ እንዴት ከተባለ ኢየሱስ ራስ ስለተባለ ቤተክርስቲያንን ደግሞ ከሱ በታች አድርጎ አስቀምጧት ማለት ነው። ስለዚህ አሁን በምድር ላይ ኢየሱስ መንግስቱን አቋቁሟል ኦልሬዲ። ይሄ ወንጌል የሚሰራበት ሰዎች ወደ ድነት የሚመጡበት አይነት መንግስትን በምድር ላይ ኢየሱስ ክርስቶስ አቋቁሟል። በምድር ላይም አለ የክርስቶስ መንግስት። ያ የክርስቶስ መንግስት እቺ አካሉ የተባለችው ናት። እርሱ ደግሞ ራስ ነው። ስለዛ ለዚህ ለመንግስቱ ራስ ኢየሱስ ነው። ስለዛ ቤተክርስቲያን የኢየሱስ መንግስት ናት። ኢየሱስ ደግሞ በዚህ ቤተክርስቲያን ውስጥ ንጉስ ነው። ንጉሳችን ኢየሱስ ነው ስንል መንግስት ውስጥ ሆነን ነው፣ ቤተክርስቲያን ውስጥ ሆነን ነው። ከዚህ አንጻር ቤተክርስቲያን የክርስቶስ መንግስት ትባላለች። የክርስቶስ መንግስት። ኦኬ ይህን ያህል ካልኳችሁ እዛው በነገራችን ላይ ቆላሲስ 1:13 ላይም ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ ወደ ወልድ ማለት ነው። ወደ ኢየሱስ ክርስቶስ መንግስት አፈለሰን። ወደ ክርስቶስ መንግስት ፈልሰናል። አዎ የክርስቶስ መንግስት ማናት? ቤተክርስቲያን። እዛው ጋር ዝቅ ብሎ ቁጥር 18 ላይ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው የሚለው ለዛ ነው። መንግስቱ የክርስቶስ መንግስት ናት። ቤተክርስቲያን የክርስቶስ መንግስት ተብላ ትጠራለች። የክርስቶስ መንግስት ናት። የሕያው እግዚአብሔር ከተማ ናት። ሲቲ ኦፍ ጋድ የእግዚአብሔር ከተማ ነች። ምንድነው ልክ ዕብራውያን 12 ላይ እንደተነገረው ማለት ነው። ወደ እግዚአብሔር ከተማ ደርሳችኋል ተብሎ እንደተነገረው ማለት ነው። ወደ እግዚአብሔር ከተማ ደርሳችኋል ተብሎ እንደተነገረው ያ ህብረቱ ቤተክርስቲያን ነው። ዘን ያቺ ቤተክርስቲያን ወይም ያ ህብረቱ ደግሞ የክርስቶስ መንግስት ናት። የክርስቶስ መንግስት ከሆነች የማን መንግስት? የክርስቶስ ከሆነች ንጉሱ ማን ነው? በቤተክርስቲያን ውስጥ ኢየሱስ ነው። ኢየሱስ ክርስቶስ ንጉስ ነው። ኢየሱስ እርሱ ራስ ነው በቤተክርስቲያን ውስጥ። አሁን በዚች ቤተክርስቲያን ውስጥ ወይም በዚህ ህብረት ውስጥ በዚህ በእግዚአብሔር ህዝብ ውስጥ የሌለ ሰው አንደኛ የክርስቶስ አይደለም። ሲቀጥል ምንም እንኳን ኢየሱስ ቢል ራሱ ኢየሱስ ራሱ የሆነለት አይደለም። ምንም የፈለገውን ያህል የክርስቶስን ስም እጠራለሁ ቢል እንኳን ክርስቶስ ንጉሱ ሊሆንለት አይችልም። ኢየሱስ ንጉስ የሆነው በመንግስቱ ውስጥ ነው። ኢየሱስን ራስ ይሆን ዘንድ የሰጠው እግዚአብሔር አብም ራስ ይሆን ዘንድ የሰጠው ኢየሱስን ለቤተ ክርስቲያን ነው። ይህችን ቤተ ክርስቲያን ማወቅ አለብን። ኦኬ እሺ ማወቅ አለብን። እና ታዲያ አሁን እቺ ቤተ ክርስቲያን ኦርቶዶክስ ትሁን ፕሮቴስታንት የፕሮቴስታንቶቹ ይሁን በምን ይታወቃል? ይህን በአጭሩ ዝም ብላችሁ 3 ደቂቃ ስጡኝና ምንም የፕሮቴስታንት ሳይሆን የኦርቶዶክስ ሊሆን እንደሚችል ሳይሆን የኦርቶዶክስ እንጂ የፕሮቴስታንት እንዳልሆነ በ3 ደቂቃ ውስጥ ላሳያችሁ። ኦርቶዶክስ የሚል መጽሐፍ ቅዱስ ላይ አለ ወይ? ካቶሊክ የሚል አለ ወይ? ምናምን የሚሉ አንዳንድ ጥያቄዎች ይነሳሉ። ፕሮቴስታንት የሚል አለ ወይ? ምናምን የሚሉ አይነት ነገሮች ማለት ነው። እንግዲህ አሁን እነዚህ ኦርቶዶክስ፣ ካቶሊክ ምናምን የቤተ ክርስቲያን ምንድነው ይሄ ቤተክርስቲያን የሚገልጿት ስሞች ናቸው። ካቶሊክ ናት ቤተክርስቲያን ብንል ለምሳሌ የሮም ካቶሊክን ሳይሆን የኛ የኦርቶዶክስ ቤተክርስቲያንም ካቶሊክ ተብላ ትጠራለች። ባይዚ ከአራቱ የቤተክርስቲያናችን መገለጫዎች ውስጥ አንዱ ካቶሊክ የሚለው ነው። ይህ ማለት ዩኒቨርሳል ወይም ዓለም አቀፋዊት ማለት ነው። በግዕዙ ላይ ኩላዊት የምንለው ማለት ነው። ኩላዊት የምንለው ካቶሊክን ነው። ዓለም አቀፋዊ እንደማለት ነው። የሮም ቤተክርስቲያን ግን ፈልገው ልጨርስና ትገባለህ። ከታላቅ ይቅርታ ጋር ምህረት አብ አንዴ 3 ደቂቃ ስጠኝና እሺ አንዱ ካቶሊክ ሲባል ዓለም አቀፋዊት ናት እያልን ነው። ካቶሊክ ብንላት ቤተክርስቲያናችንን፣ ኦርቶዶክስ ናት ብንል ቤተክርስቲያንን ቀጥተኛ የሆነ እምነትን፣ አስተምህሮን፣ ሃይማኖትን ይዛለች
ለማለት ኦርቶዶክስ ልንላት እንችላለን። እነዚህ ምንድናቸው? መገለጫዎች ናቸው። ፕሮቴስታንት ማለት ደግሞ ምንድነው? ተቃዋሚ ወይም የሚቃወም ማለት ነው። ይህን ስሙን የሰጧቸው አይ ቲንክ ካቶሊኮች ናቸው። ለፕሮቴስታንቶቹ የእውነተኛውን ትምህርት የሚቃወሙ ሲሉ፣ እነሱ ግን ይህን ነገር ዞር አድርጎ ደግሞ አይ የተሳሳተ ነገርን ደግሞ ተቃውመናል እና ያው ኖርማል ነው በሚለው ይዘውታል ስሙ። ያም ሆነ ዋናው ማወቅ ያለብን መሰረታዊ የሆነ ነገር ነው። የመጽሐፍ ቅዱስን እውነታ ማወቅ አለብን። በታሪክ ውስጥ የመጣውን እውነታ ማወቅ መረዳት ይጠይቃል። ስለዛ መለስ እንበልና አሁን ስለ ቤተክርስቲያን ቅድም የነገርኳችሁ ነገር አለ አይደለ? ከክርስቲያን ውጭ ድህነት የለም። ልክ ጥንታዊው አባት ከ1700 ዓመት ምናምን በፊት የነበረ አንድ የቅርጣግና ሰው አለ፣ ወይም የካርቴጅ ማለት ነው። የካርቴጅ ሰው አለ፣ ቆጵሪያኖስ የሚባል ወይም ሲፕሪያን ኦፍ ካርቴጅ። እሱም እንደሚለው there is no salvation outside the church እንደሚለው ከክርስቲያን ውጪ ድህነት የለም፣ ከቤተ ክርስቲያን ውጪ ድህነት የለም ብሎ እንደሚናገረው ድህነት ያለው ሁሌም በቤተ ክርስቲያን ውስጥ ነው፣ በጌታ መንግስት ውስጥ ነው፣ በክርስቶስ አካል ውስጥ ነው። ልክ እንዴት መሰላችሁ? ለምሳሌ የእናንተ አካል አለ አይደለ? ከእናንተ አካል ውስጥ አሁን እኛ ራሳችን የክርስቶስ አካልን ብለናል፣ በህብረት በአንድነት በህብረት ማለት ነው። እያንዳንዳችን ግን ብልቶች ነን ወይም የአካል ክፍሎች ነን። አንደኛ ቆሮንቶስ ምዕራፍ 12 ላይ እሱን ይናገራል ጳውሎስ። እናንተ የክርስቶስ አካል ናችሁ ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁን ብልቶች ናችሁ ይላል። ማለት የአካል ክፍሎች፣ ይሄ ጆሮ፣ አይን ምናምን እንደሚባለው ማለት ነው። ሰው እያንዳንዳችን ብልቶች ከሆንን የአካል ክፍሎች ከሆንን በጋራ ደግሞ አካል ከሆንን ያውም ደግሞ የክርስቶስ አካል ከሆንን አሁን አንድ ምንድነው ይህንኑ አናሎጂ እንያዝና አንድ ነገር እስቲ ልጠይቃችሁ። እናንተ አንድ አካል ናችሁ። እናንተ ራሳችሁም ደግሞ ማለት ለራሳችሁ ማለት ነው እንደ ሰውነታችሁ አንድ አካል ናችሁ። ከዛ ደግሞ ብዙ ብልቶች አሏችሁ ወይም የአካል ክፍሎች አሏችሁ። እጅ፣ እግር፣ አይን፣ አፍንጫ ምናምን፣ ጣት እጃችሁ ላይ። ከእጃችሁ ጣት ውስጥ አንዷ ተቆርጣ ብትወድቅ ብትነጠል ከአካላችሁ፣ ከዛ ከአካላችሁ አንዷ ብልታችሁ አንዷ ጣታችሁ ማለት ነው ተነጥላ ብትወድቅ ከአካላችሁ የተነጠለችው ያቺ ጣት በራሷ ህይወት ይኖራታል ወይ? ይኖራታል? አይኖራትም። ትሞታለች። አለቀ። ህይወት ሊኖራት አይችልም። ህይወት ሊኖራት የሚችለው ያቺ ጣት በዛ በአካላችሁ እስካለች ድረስ ብቻ ነው። ልክ እንደዚህ ሁሉ ቤተ ክርስቲያን የኢየሱስ አካል ናት። እኛ ደግሞ ብልቶች ነን ተብለናል። አንድ የአካል ክፍል ወይም ብልት ከአካሉ ተነጥሎ በራሱ ህያው ሆኖ መኖር እንደማይችል ሁሉ ይሞት ዘንድ እንዳለው ሁሉ ወይም ደግሞ እንደሚሞተው ሁሉ እኛም የክርስቶስ አካል ከሆነችው ከቤተ ክርስቲያን ተቆርጠን ብንወጣ ቤተ ክርስቲያንን ብንተዋት በራሳችን ህይወት ሊኖረን አይችልምና እንሞት ዘንድ አለን ነው። እንሞታለን። ልክ በኖህ ሰዓት እንደነበረው ነው። ከዚህ ቀደምም ብያችሁ ነበር ጋይስ። በኖህ ሰዓት የምታስታውሱ ከሆነ እንግዲህ የኖህ አባት ስሙ ላሜህ ነው እና ላሜህ አባቱን ማን ነው? ላሜ ልጁ ኖህን ይወልዳል። ዘፍጥረት ምዕራፍ 5 መጨረሻዎቹ ክፍሎች ላይ እሱን ይነግረናል። ላሜህ ኖህን ይወልዳል። ኖህ ጥንታዊ ሰው ታስታውሱታላችሁ አይደል? ከአዳም ጀምሮ 10ኛው ትውልድ አካባቢ ላይ ማለት ነው ኖህ። ያን የጥፋት ውሃ ሲመጣ ምናምን እንትን ያለው ሰው ማለት ነው። ብዙዎቻችሁ ይህንን በታሪክም በተደጋጋሚ ስለሚነገር ታውቁታላችሁ። እና ላሜህ ኖህን ሲወልደው ይህ ያሳርፈኝ ዘንድ አለው ሲል ነበረ። ኖህ ብሎ ያወጣለት ስሙን ኖህ ብሎ የጠራው ምን ሲል ነው? ይህ ያሳርፈኝ ዘንድ አለው ያሳርፈኛል ሲል ነው። ስለዛ ኖህ ማለት አሳራፊ ማለት ነው፣ የሚያሳርፍ ነው። ኖህ ምንድን ነው? የሚያሳርፍ እና ይህ የሚያሳርፍ የተባለው ኖህ ደግሞ አክሊል ምንድነው? ሌላ ታሪክ ውስጥ ገባህ እንዴ እያላችሁ አልገባውም። እሺ ሌላ ታሪክ ውስጥ ያው ብዙዎቻችሁ ይህን ትምህርት ስለምታውቁት ትረዱታላችሁ። አዳዲስ ልጆች ካላችሁ ግን ሌላ ትምህርት ውስጥ እየገባን ሳይሆን ያቺ ምንድነው ያ ኖህና መርከቢቱ ምናምን ነገር አሁን ካነሳ ነው ከነገረ ቤተክርስቲያን ጋር የሚገናኝ ነገር አላቸው እና ያንን የኖህና የኖህ መርከብን አናሎጂ ላመጣላችሁ ፈልጌ ነው። እና ኖህ ያ አሳራፊ የተባለው የሚያሳርፍ የተባለው ኖህ በነበረበት ዘመን መርከብን ሰራ። ምንን ሰራ? መርከብን ሰራና እሺ መርከብን የሰራው ለምንድን ነው? ሰዎች ከጥፋት ይድኑበት ዘንድ። ይመጣ ዘንድ ያለ ጥፋት አለ። የጥፋት ውሃ ማያይህ የጥፋት ውሃ አለ። ከዛ የጥፋት ውሃ ማንም ሰው ማምለጥ አይችልም። ምን ካላደረገ በስተቀር
ኖህ በሚሰራው መርከብ ውስጥ ካልተጨመረ ወይም ካልገባ በስተቀር ሰው። ስለዛ ኖህ መርከቡን ሰራ፣ ከጥፋቱ ይድኑ ዘንድ ያላቸው ሁሉ ተጨመሩ። ይህንን ያዙና አሁን ቅድም የነገርኳችሁን የክርስቶስና የቤተ ክርስቲያንን ነገር አስቡ። ኖህ ምንም እንኳን የሚያሳርፍ ቢባልም አሳራፊ ቢባልም እውነተኛው የሚያሳርፈው ግን ኖህ አልነበርም። እውነቱን ለመናገር እውነተኛው አሳራፊያችንና እውነተኛው አሳራፊያችን የእግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እንደምታስታውሱት በማቴዎስ ወንጌል ምዕራፍ 11 ላይም እንደተነገረው ጌታ ኢየሱስ ምን ብሎ ተናገረ? እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ተናገረ። ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ጌታ ኢየሱስ አሳርፋችኋለሁ ያለን እና እውነተኛው አሳራፊ እውነተኛው ኖሃችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እና ይህ ክርስቶስ ኢየሱስ ይህ እውነተኛው ኖህ በምድር ላይ ተገለጠ። በምድር ላይ ሲገለጥ ያኔ የነበረው ኖህ መርከብን ነበር የሰራው። አሁንም የመጣው ኖህ ጌታ ኢየሱስ ማለት ነው። እውነተኛው ኖህ ክርስቶስ ኢየሱስ እውነተኛ የሆነችን መርከብ አዘጋጅቷል። ከጥፋት ሰዎች የሚያመልጡባትን እውነተኛ መርከብን ሰርቷል። እሷም ቤተ ክርስቲያን ናት። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ጴጥሮስ እንግዲህ ለተጠየቀ አንድ ጥያቄ መልስ መልሶ ጌታ ምንድን ነው በጥሩ ሁኔታ ያደንቀውና እንበልና እስከ ቁጥር 16 ጀምራችሁ ስታነቡ ጴጥሮስ እንዲህ ብሎ መለሰ። አስቀድሞ ክርስቶስ ኢየሱስ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቆ ነበር። ሰዎች የሰውን ልጅ ጌታ ኢየሱስን ማለት ነው የማርያምን ልጅ እርሱን ኢየሱስን ማን ይሉታል ብሎ ሲጠይቅ ስለ ራሱ ሊጠይቀው ማንኝ እኔ ነው በቃ ስለ እኔ ማን ነው ይላሉ ሰዎች። ማን ነው እስቲ ኢየሱስ ጋይስ? ኢየሱስ ማን ነው ለሚለው ጥያቄ ሁነኛው መልስ አሁን ጴጥሮስ የሚመልሰው ነው። ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ሲጠይቅ ሐዋርያቱ ነገሩት። አንዳንዶች ኤልያስን ይላሉ፣ አንዳንዶች መጥምቁ ዮሐንስ ሲሆን እንደ የሚሉም አሉ፣ አንዳንዶች ኤርሚያስን፣ አንዳንዶች በቃ እንደው ከነቢያት አንዱ ይላሉ ብሎ መለሱለት። እንደዚህ ይላሉ። ኦኬ ዘን እናንተስ ማን እንደሆንኩ ትላላችሁ ሲላቸው ጴጥሮስ ቀበል አደረገና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። የሕያው እግዚአብሔር ልጅ ብቻ አይደለም፣ ክርስቶስ የሚል ቃል አለ። ክርስቶስ የሚል ቃል ብቻ አይደለም፣ የሕያው እግዚአብሔር ልጅ የሚል ቃል አለ። ይሄ ማተር ያደርጋል። አንተ ክርስቶስ። ኢየሱስ ማን ነው ከተባለ አንደኛ ክርስቶስ ነው። ማለትም ክርስቶስ ማለት መሲህ ቅቡዕ ማለት ነው። በአይሁዳውያን ዘንድ ይጠበቅ የነበረው መሲህ እርሱ ነው። አንተ ነህ ብለው እየመሰከሩለት ነው። ይጠበቅ የነበረው መሲህ አንተ ነህ። ግን አንተ እኮ ቅቡዕ መሲህ ብቻ አይደለህም። የምትጠበቀው እውነተኛው መሲሃችን እንደዛ ማለት መሲህ ብቻ ሳትሆን ነው። የሕያው እግዚአብሔር ልጅ ነህ። የምናመልከው የአምላካችን ራው የአብ ልጁ ነህ ማለት እነሱም እኮ እኛም የአብ ልጆች ነን ይላሉ። ግን እሱ በባህሪው የአብ ልጅ ነው። ስለዛ አብ በባህሪው አምላክ ከሆነ የአብ የባህሪ ልጁ ወልድ ኢየሱስ ክርስቶስም አምላክ ነው የሚሆነው። ስለዚህም አንተ መሲህ ነህ ደግሞ የሕያው እግዚአብሔር ልጅ ነህ አሉት። ማለት የሆነ በባህሪ ከአብ ጋር አንድ ነህ የሚለውን ነገርም ይህን ነገርም የመቀበል ነገር አብሮ ይመጣል ማለት ነው። ያኔ ጌታችን ኢየሱስ ቀበል አደረገና ጴጥሮስ አልነበር እንደዚህ ያለው? ቀበል አደረገና ጌታችን ኢየሱስ የዮና ልጅ ስምዖን ሆይ አለው። የእግዚአብሔር ልጅ ስምዖን ሆይ አላለው። ጴጥሮስ ስምዖን ነው ስሙ። የእግዚአብሔር ልጅ ስምዖን ሆይ አላለውም። ጴጥሮስ ኢየሱስን ምንድነው ስለ ኢየሱስ ሲናገር አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ሌሎች ሰዎች እንደሚሉት የዮሴፍ ልጅ አይደለም ያለው። በዛ ወቅት ላይ የእግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ ነህ። ጌታም ቀበል አድርጎ ኧረ እኔ ብቻ አይደለሁም የእግዚአብሔር ልጅ፣ መቼስ አንተም የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ስምዖን ሆይ አላለው። የዮና ልጅ ስምዖን ሆይ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲል ባህሪያዊ የሆነ ልጅነት ስለሆነ ስምዖን ጴጥሮስ በባህሪው የእግዚአብሔር ልጅ አይደለም። ማንም ሰው በባህሪው የእግዚአብሔር ልጅ አይደለም፣ በጸጋ ነው። ስለዚህ በባህሪው ከተባለ በቃ የሥጋ አባታችን ነው መጥራት የምንችለው።
በባህሪ ሪሌት የምናደርገው ከስጋ አባታችን ጋር በባህሪ ማለት የሰው ባህሪ ነው ያለኝ። ስለዛ በባህሪ ሪሌት የማደርገው ከእናንተ ከሁላችሁ ጋር አደርጋለሁ፣ ግን ከመገኘት አንጻር የተገኙት ከአባቴ ከወላጆቼ ስለሆነ እነሱ ነው የምጠቁመው። ስለዛ ጌታ ኢየሱስ ስለ ዮና ወይም ስለ ስምዖን ወይም ስለ ጴጥሮስ ሲናገር የዮና ልጅ ስምዖን ሆይ ብሎ ለየና እንደዚህ ይህንን ስጋና ደም አልገለጠልህም በሰማይ ያለው አባቴ ገለጠልህ እንጂ አለው። ስጋና ደም አልገለጠልህም፣ የገለጠልህ በሰማይ ያለው አባቴ ነው። ስለዛ ኢየሱስ ማን ነው ሲባል ክርስቶስ የሕያው እግዚአብሔር ልጅ። የእግዚአብሔር ልጅ ብቻ አይደለም፣ አዎ የሕያው እግዚአብሔር ልጅ ነው። ግን እርሱ ደግሞ ይጠበቅ የነበረው መሲህም ራሱ ክርስቶስ ነው። በቃ ይመጣል የተባለው። ስለዛ መዳናችን በእርሱ ነው። እርሱን አሚን ብሎ መቀበል ያስፈልጋል። ክርስቶስ ነው። ግን ክርስቶስ ብቻ አይደለም። ክርስቶስ ዝም ብሎ እንደ አንድ ራንደም ፍጡር ወይም ነቢይ ብቻ አይደለም። ማለት እንደዛ ሳይሆን የእግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው። ኤኒዌይስ እንደዚህ ተብሎ ሲመሰከር ነው ጌታ ኢየሱስ ይህንን ስጋና ደም አልገለጠልህም በሰማያት ያለው የሰማይ አባቴ ገለጠልህ እንጂ አለውና አንተ አለት ነህ አለው ጴጥሮስን። አንተ አለት ነህ ምንድን ነው? አንተ ጴጥሮስ ነህ በዚች አለት ላይ አንተ ጴጥሮስ ነህ። አንተ ጴጥሮስ ነህ። ይቅርታ በጣም አንተ ጴጥሮስ ነህ። በዚች አለት ላይም ቤተ ክርስቲያኔን እሰራለሁ አለ። አሁን ልመልሳችሁ። ያ ያሳርፋል የተባለው የሚያሳርፍ የተባለው አሳራፊ የተባለው ኖህ የሰራው መርከብ ነበረ። አሁን እውነተኛው ኖሃችን ወይም አሳራፊያችን ጌታችን ኢየሱስ መጣና ምንን ሰራ? ቤተ ክርስቲያኔን እሰራለሁ። ቤተክርስቲያን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። አሁን እዚህ ቃል ላይ በጣም ትልቅ በጣም ፓወርፉል የሆነ ቃል ነው። ጠጋ ብለን ካየ ነው እንዴት አንደኛ ቤተ ክርስቲያኔን እሰራለሁ ነው ያለው እና ቤተ ክርስቲያንን ነው ያለው ወይስ ቤተ ክርስቲያኔን? እስኪ መልሱልኝ። ጌታ ኢየሱስ ምንድን ነው እሰራለሁ ያለው? ቤተ ክርስቲያንን ነው ያለው ቢልም ምንም ችግር አልነበረውም። ኤኒዌይስ ቤተ ክርስቲያንን ነው ያለው ወይስ ቤተ ክርስቲያኔን? ቤተ ክርስቲያንን ወይስ ቤተ ክርስቲያኔን? ከላይ ያላችሁትን አይደለም ታች ነው የምጠይቀው። ቤተ ክርስቲያኔን ቤተ ክርስቲያኔን። ስለዛ ቤተ ክርስቲያን የማናት? የክርስቶስ የኢየሱስ የክርስቶስ ወይም የእርሱ የኢየሱስ ናት። አንደኛ ቤተ ክርስቲያኔን እሰራለሁ ስላለ። እሺ ሁለተኛ ጥያቄ ቤተ ክርስቲያኖቼን አለ ወይስ ቤተ ክርስቲያኔን? ያው እዚህ ያስቀደማችሁን ቤተ ክርስቲያኔን ስትሉ ስለነበረ ግልጽ ነው መልሳችሁ የሚሆነው። ቤተ ክርስቲያኖቼን እሰራለሁ ሳይሆን ቤተ ክርስቲያኔን ነው ያለው። ስለዛ ቤተ ክርስቲያን አንዲት ናት። ብዙ ቤተ ክርስቲያን የሚባል ነገር የለም። አክሊል ይኸው የኢትዮጵያ ኦርቶዶክስ አለ። ስትወጣ ደግሞ የግብፅ ኦርቶዶክስ ይኖራል፣ በዛ መሀል አንካራ ይኖራል፣ በዚህ አንጾኪያ ይኖራል። እንዴ ብዙ አይደለም እንዴ ልትሉ ትችላላችሁ። አይ አይደለም፣ ሁሉም አንድ ናቸው። እነዚህ ለወንጌል ስርጭት ያመች ዘንድ ሰዎች ወንጌልን በደንብ እንዲደርሳቸው እያጠመቁ ወደ ቤተክርስቲያን ለመጨመር በየአካባቢው ተበትነን ለመስራት እንዲያመችን እንደየሀገሩ በየቦታው ቤተክርስቲያን ተተክሎ ከዛ አንጻር የኢትዮጵያ ቤተክርስቲያን የግብፅ ቤተክርስቲያን ይባላል እንጂ ሁሉም በአንድነት ስንት ቤተክርስቲያን የሚባለው? አንድ የኢየሱስ ክርስቶስ የጌታ ቤተክርስቲያን፣ አንድ የጌታ ቤተክርስቲያን፣ አንድ የሕያው እግዚአብሔር ቤተክርስቲያን። የሕያው እግዚአብሔር አንዲት ቤተክርስቲያን። ቤተክርስቲያን አንዲት ናት። ቤተክርስቲያኖቼን እሰራለሁ ሳይሆን ቤተክርስቲያኔን እሰራለሁ ከማለቱ አንጻር ዓለማችን ላይ በጣም ብዙ ቤተክርስቲያን በሚል ራሳቸውን እየጠሩ በጣም በርካቶች አሉ አይደለ? ለምሳሌ የፕሮቴስታንትን ብትሉ በጣም በርካቶች አሉ እና ራሳቸውን ቤተክርስቲያን ብሎ መምጣት ይቻላል። በጣም በርካቶችም አሉ እንዳልኳችሁም። ግን ክርስቶስ የሰራት ቤተክርስቲያን ግን አንዲት ናት። አንዲት ናት እንዳትረሱ። ቤተክርስቲያኔን እሰራለሁ አለና ቀጥል አድርጎ ደግሞ የገሃነም ደጆችም አይችሏትም አለ። የገሃነም ደጆች፣ ደጅ ማለት የማስገቢያ ማለት ነው። የሚያስገባ ወደ ቤት ስትገቡ ያለው በሩ ጋር ያለው እሱ ደጅ ይባላል። ደጅ እሱ አያስገባም። ጌትስ ኦፍ ሄዲስ ማለት ነው። ያ ጌቱ አይበረታት። የገሃነም ደጅ ጌትስ ኦፍ ሄዲስ አይበረታቱባትም፣ ቤተክርስቲያንን አያሸንፏትም አለ። አሁን ተመልከቱ፣ አንዲት ቤተክርስቲያንን ይሰራል ክርስቶስ። ክርስቶስ ቤተክርስቲያንን ይሰራል። እሷም አንዲት ቤተክርስቲያን ናት። ቤተክርስቲያኒቱ ደግሞ ራሱ ስለሚሰራት የራሱ የኢየሱስ ነች። ያችን የኢየሱስ የሆነችውን ቤተክርስቲያን ደግሞ ጌትስ ኦፍ ሄዲስ አይበረታቱባትም፣ የገሃነም ደጆች አይችሏትም። የገሃነም ደጆች
የማይችሏት የምትጸና አይነት ናት። ይህቺ ቤተክርስቲያን ደግሞ ቅድም እንዳልኳችሁ ህብረት ናት ብያችኋለሁ። በዛ ህብረት ላይ መንፈስ ቅዱስ ለዘላለም እንዲኖር ተልኮላታል ብያችኋለሁ። ያ ህብረት የእግዚአብሔር ህዝብ የክርስቶስ መንግስት ናት ብያችኋለሁ። የክርስቶስ አካሉ ናት ብያችኋለሁ። ይህቺ አካል እስከ መጨረሻው የምትጸና የማጠፋ ናት። ህብረቱ ህዝቡ ነው። ህንፃ ቤተክርስቲያኑ እሱም እንደዛ እየተባለ ሊጠራ ይችላል። ግን አሁን ይሄ ቴዎሎጂው ግን ይሄ አሁን ማወራላችሁ ጠቅላላ የሚመለከተው ግን ስለ ህንፃው ሳይሆን ስለ ህብረቱ ነው። ስለ ህብረቱ ነው። ስለዛ እውነተኛው አሳራፊ ክርስቶስ እንደዚች አይነት ቤተክርስቲያንን እንደዚች አይነት እውነተኛ መርከብን ሰራ። ጥንት ላይ እንደምታስታውሱት በኖህ ሰዓት ማለት ነው። ኖህ መርከቡን ሰራና መርከቡን ከሰራ በኋላ ኖህ ከዛ ከጥፋት ውሃ የሚያመልጡ የሚድኑት ሁሉ የሚጨመሩት ምን ላይ ነበረ? እስቲ ንገሩኝ። በኖህ ሰዓት ከጥፋት ውሃ የሚያመልጡት የሚተርፉት የሚድኑት ሁሉ ከዛ ጥፋት ከዛ ሞት የሚድኑት ሁሉ የሚጨመሩት ምን ውስጥ ነበር? የት ነበረ? የስ የሚጨመረው ከዛ ከጥፋት የሚድኑት ከሞት የሚድኑት ሁሉ የሚጨመሩት ወደ መርከቧ ነበር። መርከቧን የሰራት ኖህ ነው። ኖህ አሳራፊ የተባለው እርሱ ነው። አሳራፊ የተባለው ኖህ የሰራት መርከብ ውስጥ የሚድኑት ሁሉ እዛ ነው የሚጨመሩት። በሐዲስ ኪዳን ደግሞ እውነተኛው ኖህ እንዳልኳችሁ እውነተኛው አሳራፊያችን ጌታችን እና መድኃኒታችን ኢየሱስ ክርስቶስ በሰራት እውነተኛይቱ መርከብ ማለትም ቤተክርስቲያንን እሰራለሁ ስለሆነ ያለው የሰራው ቤተክርስቲያንን ነው። ቤተክርስቲያን ውስጥ የሚጨመሩት ናቸው የሚድኑት ከሚመጣው ጥፋት። ያውም ይሄ በኖህ ሰዓት ኖርማል የስጋ ሞት ነው ያለው አይደለ? አሁን ግን ይመጣ ዘንድ ያለ ዘለዓለማዊ የሆነ ሞት አለ ጋይስ። በጣም አስቸጋሪ አደገኛ የሆነ ዘለዓለማዊ የሆነ ጥፋት አለ፣ ፍርድ አለ። ከዚህ ፍርድ ከዘላለማዊ ሞት ከዘላለማዊ እሳት የምናመልጠው ወይም የምንድነው ጌታ ወደ ሰራት ቤተክርስቲያን ወይም ወደ ጌታ መርከብ ስንጨመር ነው። ያቺ መርከብ ቤተክርስቲያን ናት፣ ህብረት ናት ብያችኋለሁ። ስለዛ ቀደም እንዳልኳችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር አለ። ልክ ጌታም ዕለት ዕለት የሚድኑትን ምን ያደርግ ነበር? በእነርሱ ላይ ይጨምር ነበር። በማን? በእነርሱ በሐዋርያት ጉባኤ ላይ በሐዋርያት ህብረት ላይ በእነርሱ ላይ ይጨምር ነበር። 3000 ነፍሳት በአንድ ቀን ተጨመሩ በጴጥሮስ ስብከት። ከዛ በኋላም ዕለት ዕለት ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር። በኖህ ሰዓት የሚድኑት ወደ መርከቡ እንደተጨመሩት በሐዲስ ኪዳንም የሚድኑት ወደ ቤተ ክርስቲያን ይጨምራሉ። በኖህ ሰዓት በመርከብ ውስጥ ህይወት ነበረ። በኖህ ሰዓት በመርከብ ውስጥ ህይወት ነበረ። ከመርከቡ ውጭ ግን ሞት አለቀ። በኖህ ሰዓት በመርከብ ውስጥ ህይወት አለ። ከመርከብ ውጭ ግን ምንድን ነው ያለው? ጋይስ በኖህ ሰዓት በመርከብ ውስጥ ህይወት አለ። በመርከብ ውስጥ ህይወት አለ። ከመርከብ ውጭ ግን ምንድን ነው ያለው? የስ አለቀ። በመርከብ ውስጥ ህይወት አለ። ከመርከብ ውጭ ሞት አለ። ትክክል፣ ሞት አለ። በሐዲስ ኪዳንም በጌታ ቤተ ክርስቲያን ውስጥ ህይወት አለ ጋይስ። ከዚህ ከቤተ ክርስቲያን ውጭ ግን ሞት። በጌታ ቤተ ክርስቲያን ውስጥ ህይወት አለ። ከጌታ ቤተ ክርስቲያን ውጭ ሞት። ስለዚህ አሁን ይህቺ ቤተ ክርስቲያን የኦርቶዶክስ እንደሆነች የምታውቁት በሁለት ክራይቴሪያዎች ነው። ከዚህ በፊት እንዳልኳችሁ በሁለት መመዘኛዎች፣ ሁለት ሚዛኖች አሏት። እስካሁን ከነገርኳችሁ አንጻር ቤተክርስቲያን እውነተኛዋ የጌታ ቤተክርስቲያን የትኛዋ ናት የሚለውን የምታውቁበት ሁለት መንገድ አለ። አንደኛ ሐዋርያዊ የሆነ ቅብብሎች ነው። ማለትም ጉባኤዋ ቺ ቤተክርስቲያን የምርም ከሐዋርያት ጀምሮ እስካሁን ድረስ ያለ መጥፋት መታለች ወይ? ያለ መጥፋት መታለች ወይ? ወይም ወደኋላ ስትቆጥር ያቺ ጉባኤ ማለት ነው ያለችው ጉባኤ ወደኋላ ስትቆጥር ሐዋርያ ድረስ ከዛም ሐዋርያትን የላከው ጌታ ኢየሱስ ስለሆነ ጌታ ኢየሱስ ድረስ ትቆጥራለች ወይ? ይሄ ለምን አስፈለገ ልትሉኝ ትችላላችሁ። ይሄ በአጭሩ ያስፈለገበት ምክንያት ምንድን ነው? መጽሐፍ ቅዱሳችን ቤተ ክርስቲያን እንደማትጠፋ ስለነገረን ነው።
ቤተክርስቲያን የማትጠፋ ከሆነ ደግሞ በታሪክ ውስጥ ከሐዋርያ ዘመን ጀምሮ ግዴታ መምጣት አለባት። እንደማትጠፋ የቱ ጋር ነግሮናል? አንደኛ አሁን ቅድም ያልኳችሁ የገሃነም ደጆች አይችሏትም ተብለናል። በቃ ቤተክርስቲያኒቱ የክርስቶስ ትሁን እንጂ አትጠፋም። የምርም ደግሞ የክርስቶስ ቤተክርስቲያን ነበረች። ከነበረች ልጠፋ አትችልም። የት አለች አሁን ላይ? እሱን መጠየቅ አንድ በማቴዎስ ወንጌል እዛው ምዕራፍ 28 ቁጥር 19 ላይ ምን የሚል ቃል አለ? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ፣ ጌታ ኢየሱስ ሞቶ ከተነሳ በኋላ ማለት ነው። ክርስቶስ ሞቶ ከተነሳ በኋላ ለሐዋርያቱ አንድ አገልግሎትን አንድ ትእዛዝን ሰጣቸው። ምን ብሎ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸዋልና አለክ ወደ ሕዝብ ሁሉ ይልካቸዋል እና እናንተ ብቻ አይደላችሁም ደቀ መዛሙርት የምትሆኑት ደግሞ ሌሎቹንም አድርጉ ነው እና ሌሎቹንም ደቀ መዛሙርት እንዲያደርጉ አገልግሎትን ሰጣቸው፣ ወይም የሆነ ታላቅ የሆነ ተልእኮን ሰጣቸው። ታላቁ ተልእኮ ይባላል። ስለዚህ ተልእኮ ምንድነው? ወደ ዓለም ሁሉ ሄዶ ሰዎችን የጌታ ደቀ መዛሙርት ማድረግ። በምን መልኩ? እያስተማሩ እያጠመቁ፣ በአብ ወልድ መንፈስ ቅዱስም እያጠመቁ የጌታ ደቀ መዛሙርት ማድረግ። ይህንን ነገር ሲሰሩ ግን ብቻቸውን አይደለም፣ ክርስቶስ ሁሌም ከእነርሱ ጋር አብሮ አለ። ስለዛ ክርስቶስ ምን አለ? እዛው ጋር ቀጠል አድርጎ እነሆ እኔ ሁል ጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ አለ። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከዚህ ምን እንረዳለን? አንደኛ ሐዋርያቱ ሲሰብኩ ወይም ሲያስተምሩ ሲያጠምቁም ብቻቸውን አይደሉም። ጌታ ኢየሱስ ከእነርሱ ጋር አለ። ግን በዚህ ሰዓት ካላችሁ ከእናንተ ጋር ብቻ አይደለም ያለው፣ እስከ ዓለም ፍጻሜ ከእናንተ ጋር ነው ያለው። ኦኬ፣ እስከ ዓለም ፍጻሜ። አዎ። ስለዚ አሁን የጌታ ወንጌል እስከ ዓለም ፍጻሜ ድረስ ይሰበካል። እስከ ዓለም ፍጻሜ ድረስ ሰዎች የጌታ ደቀ መዛሙርት ይሆናሉ። የክርስቶስን ሞቱን ያገኙታል፣ ክርስቶስን ያገኙታል። እስከ ዓለም ፍጻሜ ድረስ ሁሌም ይሄ ነገር የሚከናወን ነው። ግን እስከ ዓለም ፍጻሜ እነ ጴጥሮስ እያጠመቁ እያስተማሩ መኖር ይችላሉ ወይ? ኖ፣ አይችሉም። ለምሳሌ ከ12ቱ ሐዋርያት እንደዚህ ተብሎ ከተነገረላቸው አንዱ እንድሪያስ ነው። እንድሪያስ እያስተማረ እያጠመቀ መኖር አይችልም እስከ ዓለም ፍጻሜ። ስለዛ በአገልግሎት ደረጃ በምድር ላይ እስካለ ያገለግላል፣ ከዛን ደግሞ ያልፋል። በሱ መሰረትነት ላይ በእነዚህ በሐዋርያት መሰረትነት ላይ እነሱን ተክተው የሚመጡ ደግሞ ምኖች ግን ይኖራሉ። አባቶች፣ ጳጳሳት፣ ለምሳሌ እረኞች። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር ተብሎ እንደተነገረለው እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ ይላል። እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ እሺ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት መንፈስ ቅዱስ እናንተን ጳጳሳት ወይም ኦቨርሲየርስ እረኞች አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። ስለዚህ ምንድነው? ጳጳሳት ነበሩ። አሁን ይህን እንደዚህ ብሎ የተናገሩት እነ ጳውሎስ ናቸው። በነገራችን ላይ ጳውሎስ ነው በአንድ ወቅት ላይ ወደ መቄዶንያ ምናምን አካባቢ ላይ ሆኖ ወደ ኢየሩሳሌም ተመልሶ ሊሄድ ቸኩሎ እነዚህ ሰዎች የመጨረሻ መሰናበቻ እያደረገላቸው አይነት ነገር ነው ታሪኩ። እና ምንድነው በቃ መንፈስ ቅዱስ እናንተን ጳጳሳት አድርጎ ሾሟል። የሾማችሁ ለምንድን ነው አለ። እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ ነው ያለው። እሺ፣ ስለዚህም ለራሳችሁና ለመንጋው ተጠንቀቁ አለ። ስለዛ ሐዋርያቱ በነበሩበት ሰዓትም ጳጳሳት አሉ፣ እረኞች አሉ የተሾሙ። ስለዛ በእነሱ በኩል ይቀጥላል ይሄ ነገር መስበኩ፣ ማጥመቁ ምናምን። ክርስቶስ ግን ሁሌም ከኛ ጋር አለ፣ ቃል ገብቶልናል። አሁን እኔ ክርስቶስን በጣም ነው ማምንበት ጋይዝ። እንደ ማንኛችሁም እዚህ እንደምትሰሙ እዚህ ውስጥ እንዳላችሁ ክርስቲያኖች በጌታ ኢየሱስ በጣም ከማመን የተነሳ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር እሆናለሁ ወይም ነኝ ብሎ ስለተናገረ ቤተክርስቲያንን መቼም እንደማይተዋት ቃል ስለገባ የምቀመጥባትን ቤተክርስቲያን በክርስቶስ በጣም ከማመን እርግጠኛ ከመሆኔና በእርሱ ካለኝ ኮንፊደንስ የተነሳ ማለት ነው ከሐዋርያት ጀምሮ ሳትጠፋ የመጣችው ቤተክርስቲያን ውስጥ እንጂ በተአምር ሌላ ቦታ ልገኝ አልችልም። ምክንያቱም ክርስቶስ ቃሉ እንደማያጠፍ ስለማመን ማለት ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኢየሱስ በማይታበል ቃሉ የሚያስገርም ነገርን ሰጥቷል። ጋራንቲያችን፣ ድፍረታችን ጋይስ፣ ድፍረታችን የክርስቶስ ኢየሱስ ቃል ነው። ቃሉን የሰጠን እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አልክ ጌታ ሆይ። እንግዲያውስ
ከሐዋርያት ዘመን ጀምሮ ቤተክርስቲያን ሳጠፋ እስከ ዓለም ፍጻሜ ትቀጥላለች። አለቀ፣ ትቀጥላለች። ስለዚህ አንደኛው የእውነተኛ የክርስቶስ ቤተክርስቲያን አንደኛው መገለጫ ይሄ ነው። ሳታረጅ እስከ ዓለም ፍጻሜ ድረስ የምትቀጥል፣ ሳጠፋ እስከ ዓለም ፍጻሜ ድረስ የምትቀጥል ቤተክርስቲያን እርሷ እውነተኛ የክርስቶስ ቤተክርስቲያን ናት። አንደኛ ይሄ ነው ማረጋገጫችን። ይህንን አንደኛው ማረጋገጫ ስለሆነ መመዘኛ ስለሆነ ይህንን መመዘኛ ፕሮቴስታንት ሁሉ ይወድቃል አይደለ? የትኛው ፕሮቴስታንት ቤተክርስቲያን ወይም እንግዲህ እንበለውና ቤተ እምነት የየትኛው ፕሮቴስታንት ቤተ እምነት ነው አሁን ከጌታ ጀምሮ የነበረ? በሐዋርያት የተጀመረ የፕሮቴስታንት ቤተ እምነት አለ እንዴ? የለም እኮ። በሐዋርያት የተጀመረ የፕሮቴስታንት ቤተ እምነት አንድ የለም። እዚህ ኢትዮጵያ ውስጥ የምትሉ ከሆነ ይሄ ሙሉ ወንጌል ምናምን የምትሉ ከሆነ እሱ ከ50 ዓመትም አይዘልም። ከአባታችንና ከእናቶቻችን እድሜም የሚያልፍ ነገር የለውም። በቤተ እምነት በቸርች ደረጃ እንየው ካልን ማለት ነው። ይህ ሙሉ ወንጌል ራሷን ችላ አንድ ቸርች ስለሆነች የለም። በጣም ሩቅ እንሂድ ከተባለ ሉትራኖቹ ጋር ምናምን ልንሄድ ነው። ሉተር የዛሬ 500 ዓመት አካባቢ የነበረ ሰው ነው። የሉትራን ቤተ እምነት ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ትላል። ስቀልር ነው። እሺ ኤኒዌይስ ግን ያው በሉተር ነው የተጀመረው። እሱ ከ500 ዓመት በፊት ለ500 ዓመት ሙሉ የሉትራን ቤተክርስቲያን የሚባል የለም። በስም ደረጃ ሳይሆን የለም። ራሱ የሉትራን ህብረቱ የለም። የሆነ ሰዓት ላይ ነው ብቅ ብሎ የተጀመረው። እንደ አዲስ የጀመረ እንጂ በሆነ ነገር ላይ የቀጠለም አይደለም። የሆነ ቦታ ተቃውሞ ወጡ፣ ተቃውሞ የተጀመረ ነው። በተቃውሞ ውስጥ የተጀመረ ነው። በተቃውሞ ውስጥ የጀመረ ነው። ስለዛ ፕሮቴስታንት ሁሉ እዚህ ጋር በቃ አለቀ። የጌታ ቤተክርስቲያን እንዳልሆነ ይሄ የመጀመሪያው ይጠላቸዋል። ሁለተኛው ግን ሐዋርያዊ የሆነ አስተምህሮ ደግሞ ሊኖራት ይገባል። ያቺ ቤተክርስቲያን የጌታ ቤተክርስቲያን ለመባል ምን ያስፈልጋታል? ሐዋርያዊ የሆነ አስተምህሮ። ትምህርቷ ሐዋርያት እንዳስተማሩት መሆን አለበት። ሐዋርያት እንዳስተማሩት መሆን አለበት። የሆነ ከጥንት ጀምሮ መጣን ተብሎ ብቻ እየተነሱ የፈለጉትን አስተምህሮ እየጨመሩ እየቀነሱ መሄድ አይቻልም። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ወይም አስተምህሮ አለ። ሃይማኖት አስተምህሮ ነው ብያቸዋለሁ ቅድም። ይሁዳ በመልእክቱ ቁጥር 3 ላይ እንደተነገረው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ማለት አስተምህሮ፣ ፌዝ፣ እምነት፣ ኦብጀክት ኦፍ ፌዙ ማለት ነው። ወይም አስተምህሮ እርሱ ማለት ነው። አስተምህሮ በቃ እንዴ ተሰጥቷል። በአስተምህሮ ደረጃ በዶግማ ደረጃ ምንም የምንጨምረው የምንቀንሰውም ነገር አይኖርም። ጳውሎስ ከሚያውቀው ውጪ ሌላ እውቀት ሊኖረን አይችልም። በዶግማ ደረጃ በምን ደረጃ አልኳችሁ? በዶግማ ደረጃ። ለምንድነው በዶግማ ወይም በአስተምህሮ ደረጃ አልኳችሁ? ሌላ የተለያዩ ስርዓቶች በቤተክርስቲያን ውስጥ ሁሌም ቢሆን ሊመጡ ስለሚችሉ ስርዓታዊ ነገሮች ሁሌም ሊሻሻሉ ይችላሉ፣ ምናምን ሊመጡ ይችላሉ። ህዝቡን በምን መልኩ መያዝ እንዳለበት የስርዓት አምልኮ ምናምን የመሳሰሉ ነገሮች ዋናውን መሰረቱን ሳይለቅ በተለያየ መልኩ እየተስፋፋ ምናምን ሊሄድ ይችላል። አስተምህሮ ከተባለ ግን ዶግማ ወይም አስተምህሮ ሃይማኖት ከተባለ ግን በቃ ሐዋርያቱ የሚያውቁትን እናውቃለን፣ እነሱ የማያውቁትን አናውቅም። ለእነሱ ያልተገለጠ ለእኛ የሚገለጥ ምንም ነገር አይኖርም። ለጳውሎስ ያልተገለጠ፣ ለዮሐንስና ለጴጥሮስ፣ ለእንድሪያስና ለፊልጶስ ያልተገለጠ ለእኛ ግን የሚገለጥ ምንም አይነት ሃይማኖት፣ ምንም አይነት አስተምህሮ ዶግማ በዶግማ ደረጃ የለም። ከአንድ ጊዜ ነው የተሰጠው። እየቆየ ዝም ብሎ የሚመጣ ብቅ የሚል የለም። አንዴ የመጣው የአስተምህሮ ወይም ዶግማ ግን ሞር በደንብ እየተብራራ ሊሄድ ግን ይችላል ነው እንጂ ሌላ አዲስ የሆነ አስተምህሮ መምጣት አይችልም። ስለዚ ይህንን አስተምህሮ መያዝ አለባት ያቺ ቤተክርስቲያን። ሁለተኛው መስፈርት ነው፣ ሐዋርያዊ የሆነ ቅብብሎች፣ ሐዋርያዊ የሆነ እምነት። ስለዚ ይህንን ነገር እንደዚህ ያዙና አንዲት ጥቅስ ብቻ አንብቤላችሁ ስለ ቤተክርስቲያን በጣም ወዶ አንድ ጥቅስ እንጨርስ ማለት ነው። ኤፌሶን ምዕራፍ 5 ላይ እንደዚህ ያለ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 25 ጀምሮ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያንን ወዷታል። አዎ ምን ድረስ ከተባለ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ጌታ ኢየሱስ ስለ ቤተክርስቲያን ራሱን እንኳን አሳልፎ ሰጥቷል። ሞቷል። ሞቶላታል ራሱ። ስለዚህ ቤተክርስቲያን በነገራችን ላይ ሙሽራይቱ ትባላለች። ከዚህ አንጻር ይህ በባልና ሚስት ሲገለጥ
ክርስቶስ ሙሽራዋ ቤተክርስቲያን ሙሽራይቱ ተብላ ሙሽራው ክርስቶስ የሙሽራይቱ ራሱ ነው። ሙሽራይቱ ቤተክርስቲያን ደግሞ የእርሱ አካሉ ሆና ትኖራለች ነው ትኖራለች። ሰው ከዛ ቀጠል አድርጎ እንዲህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቤተክርስቲያንን ማለት ነው። እድፈት ልክ ወይም የፊት መጨማደድ የሚመጣው በእርጅና ነው አይደለ? ሰው እርጅና ሳይሆንባት ማለት ነው። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ቅድስትና ያለ ነውር አልባ ማለት ነው፣ ነውር የሌለባት ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ፕሮቴስታንት ወንድሞቼ ክርስቲያኖች እንግዲህ ጌታ በዚች በክብርት ቤተ ክርስቲያን በራሱ በቤተ ክርስቲያኑ ያኖራችሁ ነው። ግን ፕሮቴስታንት ወንድሞቼ ግን ይህችን ክብርት ቤተ ክርስቲያንን ይህችን የክርስቶስን ሙሽራ ይህችን የጌታን አካሉን መንግስቱን ልታገኟት ይገባል። ከዚች ውጭ ድህነት የለምና እንዳልኳችሁም ቤተክርስቲያን የኢየሱስ ክርስቶስ መንግስቱ ናት። ከመንግስቱ ውጭ ሆኖ ክርስቶስን እንደ ንጉስ መቀበል አይቻልም። ምክንያቱም ኦልሬዲ መንግስቱ ውስጥ አልተጨመርክም። ኢየሱስ የቤተክርስቲያን ራስ ነውና እዚች ቤተክርስቲያን ውስጥ ሳትቀመጥ ክርስቶስ ኢየሱስ መሪህ ራስህ ሊሆን አይችልም። ምክንያቱም ራስ ይሆን ዘንድ የሰጠው እግዚአብሔር አብ ኢየሱስን ራስ ይሆን ዘንድ የሰጠው ለቤተ ክርስቲያን ነው። አንተ ደግሞ ከዛ ቤተክርስቲያን ውስጥ ውጭ ሆነሃልና ለፕሮቴስታንቶች ማለት ነው እና ለሌሎችም ቤተ እምነቶች ቤተ ክርስቲያን የክርስቶስ አካሉ ናትና ከቤተ ክርስቲያን ውጭ ሆንክ ማለት ከክርስቶስ አካል ውጭ ሆንክ ማለት ስለሆነ በራስህ ህይወት አይኖርህም። ከክርስቶስ አካል ውጭ ሆነ ሙት ነህና ትሞታለህና ስለዛ ወደ ክርስቶስ አካል መጥተህ ምንድነው በክርስቶስ አካል ላይ ተጣበቅ፣ ተጋጠም፣ ከሌሎች ብልቶች ጋር አንድ ሁን ነው አለቀ። ያኔ ከአካሉ ከክርስቶስ የተነሳ ሕያው ትሆናለህ፣ ህይወትን ታገኛለህ ነው። ይበቃል። እናመሰግናለን አክሊል ወንድማችን፣ በጣም እናመሰግናለን። ምህረተአብ ጥያቄ አለ? ጥያቄ ካለ አክሊልን ጠይቀው፣ ሳይወጣ ጠይቀው በደንብ የምትፈልገውን ጥያቄ። ብዙ ነገር አንስቷል። እኔ ደግሞ አንድ ነገር ነው መናገር የምችለው። እኔ መጠየቅም ብዙም አይደለሁም። ኦብቪየስሊ የተናገረው የመጽሐፍ ቅዱስ ክፍል ትክክል ነው፣ ይህንን አምንበታለሁ። ግን ያቺ ቤተክርስቲያን የሚላት አሁን እሱ የተናገራት ቤተክርስቲያን እንደዚህ የምትኖር ከሆነ ይዛት በጣም ፐርፌክት። ግን ያቺ ቤተክርስቲያን አለች ወይ ነው የኔ ጥያቄ። አንድ ሁለተኛ አገናኝቶታል። ያው ከራሱ ሃይማኖት ወይም ከራሱ ቤተክርስቲያን ጋር እውነተኛነቱን ልክ መሆኑን አገናኝቶታል። መጽሐፍ ቅዱሳዊ የሆነ ጥቅስ አንስቶ ማለት ነው ይዛት። ያንንም ደግሞ እኔ ዲፌንድ ማድረግ አልችልም፣ እኔም ደግሞ መከራከር አልፈልግም። ግን እያንዳንዱ ነገር በእግዚአብሔር ሚዛን አለ። እያንዳንዱ ስለሚናገረው ነገር በእግዚአብሔር ፊት ይጠየቃል ይላል መጽሐፍ። ስለሚናገረው ነገር ይጠየቃል እያንዳንዱ ሰው ማለት ነውና እኔ የምፈልገውን ነገር ወደ ራሴ ቤተክርስቲያን ላምጣ ብዬ መጽሐፍ ቅዱስ ብጠቅስ ብዙ ነገሮች አሉ ይኖራሉ። ለምሳሌ እኔ አዘጋጅቼ እንዲህ ላድርግ ምናምን ብዬ ብል አለ፣ ግን ክርክር ነው የሚሆነው ብዬ ነው የማስበው። እና እኔ ስለ ምህረተአብ አክሊል እዚህ ጋር ስላለ አንተ ክሊር ያልሆነልህን ጥያቄ ያንተ ጥያቄውን ቤተክርስቲያን የሚባል ነገር የለም ነው አይደለ? ቤተክርስቲያን የለችም ወይም ሃይማኖት የለም ብላ፣ ስለዚህ እሱን ጥያቄ በደንብ አድርጎልሃል። ስለዚህ ከዚህ ካብራራ ስፔሲፋይ አልተደረገም። መጀመሪያም ሳነሳላችሁ የነበረው ኦርቶዶክስ አልተባለም፣ ጴንጤ አልተባለም፣ ሐዋርያት አልተባለም፣ ካቶሊክ አልተባለም ብዬ ነው ያነሳውላችሁ። ያኮ አስተምሮ ቆይ እኔ አልጨረስኩም እኮ እያወራሁ አይደል? እኔ እያወራሁ ልጨርስና መሀል ላይ ደግሞ ጥያቄን አነሳለሁ። የሆነ ጥያቄ አለኝ፣ እሱን አነሳላችኋለሁ። አይተውም ቤተክርስቲያንን አይተውም ያለውን እኔ ከመጽሐፍ ቅዱስ ክፍል ደግሞ አንስቼላችሁ አሳያለሁ።
ግን እኔ ስፔሲፋይ አድርጎ ከራሱ አንጻር አንስቶ እንዲነግረኝ ሳይሆን መጽሐፍ ቅዱሳዊ ባክግራውንድ እንዲኖረው ስለሚፈልግ ነው። እንዲህ ብሎ ያነሳው የቤተ ክርስቲያን ስም አለ ወይ ነው የኔ ጥያቄ። ከመጽሐፍ ቅዱስ ውጭ የተናገርኩት ምንድነው? ምህረተአብ ይሄ እኮ ያነሳልኝ መጽሐፍ ቅዱሳዊ ነው። ታዲያ ትክክል ነብይ ያለው ግን አንተ አምጥተህ ያስቀመጥከው ከሐዋርያት የወረስት ነው ይዛ የመጣቸው ቤተክርስቲያን እኛ ጋር ነው ያለችው ብለሃል። ትክክል። ከምን አንጻር አይደል? ከሐዋርያት አምጥተህ አይ ከዛ በኋላ ሁለት መስፈርት ብዬ ነበር አይደል? ሁለት መስፈርቶችን ማሟላት አለባት እውነተኛ የጌታ ቤተክርስቲያን የምታሟላቸው ሁለት መስፈርቶች አሉ ብዬ ነበረ። እየሰማ ከነበረ ማለት ነው በመናገርበት ሰዓት እነዛን ሁለት መስፈርቶች የምታሟላው ህብረት ደግሞ የኦርቶዶክስ ቤተክርስቲያን ናት ነው። አይ አታሟላም ካልከኝ ሞግተኝ። ከኦርቶዶክስ ቤተክርስቲያን ውጭ የፕሮቴስታንቶች ሁለቱን መስፈርቶች ያሟላሉ ካልከኝ ደግሞ አሳየኝ፣ እጠይቅሃለሁ። አይ ሁለቱ መስፈርት አይሆንም የምትለኝም ከሆነ ደግሞ እሱንም በለኝና ይኸው ከመጽሐፍ ቅዱስ አንስቼ ማሳየት ይችላሉ። አሁን አንተ የመጀመሪያው እንደው ማወቅ ያለብህ ነገር ቤተክርስቲያን ትጠፋለች አትጠፋም? መጀመሪያ የኢየሱስ ቤተክርስቲያን ማለት ነው። ቤተክርስቲያን ክርስቶስን ከተወች ትጠፋለች። ይህንን የሎዶቅያ ቤተክርስቲያን ምስክር ናት። ይህንን ነው ላነሳልህ የፈለግኩ። የሎዶቅያ ቤተክርስቲያን ቆይ እኔ ያልኩ አንደኛ የሆነ አካባቢ ላይ ችግር የለም። ይሄ ዮሐንስ ራእይ ላይ ያሉትን 7ቱን አብያተ ክርስቲያናት እናያቸዋለን። የሆነ አካባቢ ላይ ያለች ቤተክርስቲያን ወይ የሆነ አካባቢ ላይ ያሉ አማኞች ይጠፋሉ አይጠፉም አይደለም እያልኩ ያለሁት። እንደ አጠቃላይ በምድር ላይ ያለች የጌታ ቤተክርስቲያን ልጠፋ ትችላለች አትጠፋም ነው። በሎዶቅያ ያልከውም ግን እስቲ የሎዶቅያ ቤተክርስቲያን ጠፋች የሚለውን እስቲ ጥቅሱን አውጣልኝና እናንብበው አብረን። አይልም እኮ የተላከው መልእክቱ ራሱ ለቤተክርስቲያኒቱ መሪዎችን የተላከው ለ7ቱም ለቤተክርስቲያን መሪዎችን የተላከው። በሎዶቅያ ላለው መልአክ እንዲህ ብለህ ላክ ነው የሚለው እና አሳየኝ እስቲ የሎዶቅያ ቤተክርስቲያን ጠፍታ ነበር የሚለው ለግለሰብ ማለት ለመሪዎችን የተላከው። ጥቅሱን ስጠኝ ላንብብልህ። ምህረተአብ ምዕራፍ 3 ከ14 እንደዛ አካባቢ። እሺ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ወዴት ነው ጻፍ ያለው? መልአክ የተባለው ኖርማል ይሄ መንፈሱን መልአክ አይደለም። መልአክ እያለ የሚጠራው ማንን ነው? የቤተ ክርስቲያኖቹን መሪዎች አይደለም። ቀደም ብሎ እዚሁ ራእይ ላይ እንደገለጸው ማለት ነው። እሺ ኤኒዌይስ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ የተላከው ለቤተ ክርስቲያን መልአክ ወይም ለዛ ለመሪው ነው። እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል ጌታ ኢየሱስ ማለት ነው። እሺ ምን ይላል? በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። የተጻፈው ለግለሰብ ነው፣ ለመሪ ነው። መሪ አይስትም አልተባለም። መሪ በእንደዚህ አይነት ሁኔታ ውስጥ አይወድቅም አልተባለም። በጣም በርካታ መሪዎች በምንፍቅና ተይዘው ከቤተ ክርስቲያን ተወግዘዋል። ራሱ በታሪክ ውስጥ አለ እንደዚህ አይነት ነገር። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበረ። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው ይለዋል። ማንን? የቤተ ክርስቲያኒቱን መሪ። እንዴ ጳጳሳት ታዲያ አይጠፉም እንላለን እንዴ? ወይም ኦቨርሲየርስ እረኞች አይጠፉም እንላለን እንዴ? ሰዎች እኮ ናቸው፣ ይጠፋሉ። እኔ እያልኩ ያለሁት ግን ቤተክርስቲያን በቤተክርስቲያን ደረጃ ህብረቱ በህብረት ደረጃ አንዴ የተመሰረተው ማለት ነው ከምድር ላይ ሊጠፋ ይችላል ወይ? ህብረቱ እንደ ህብረት ከምድር ላይ እንደ አጠቃላይ ሊጠፋ ይችላል ወይ? ይጠፋል ወይስ አይጠፋም? ቤተክርስቲያን ምህረተአብ ስለ አይጠፋም፣ ይኖራል፣ ግን ክርስቶስ የለም ነው። እሺ ክርስቶስ የለም ማለትማ ጠፍታለች ማለት ነው። ምን ክርስቶስ ከሌለበት የምን ቤተክርስቲያን ነው ታዲያ? ያንን ነው እኔ የምልህ ጠፍታለች ብዬ ያልኩ ለዛ ነው። አይ እኔ ያልኩ ቆይ እሺ ጠፍኩስ አው ጠፍታለች ስትል ክርስቶስ የሌለባት ዝም ብሎ ህብረት ብቻ ሊሆን ማለት ነው። አንተ እያልክ ያለው እንደዛ ነው።
የክርስቶስ ቤተክርስቲያን እንደምትጠፋ እስቲ ማስረጃ ከመጽሐፍ ቅዱስ ስጠኝ። ክር አይደለም የገባሁት። ለክርክር እኮ አይደለም። እንደ እግዚአብሔር ማንም የሚያወራ እንደ እግዚአብሔር ቃል ይናገር፣ ማንም የሚናገር እንደ እግዚአብሔር ቃል ይናገር ስለሚል እኔ እናንተ አሁን ስናወራ እንደ ሁለት ጓደኛማቾች እንደ ወንድማማቾች እንደዛ ነው ለማውራት እየሞከርን ያለ ነው። ስናወራ ግን እንደ እግዚአብሔር ቃል ነው ማውራት ያለብን። አሁን አንተ የጌታ ቤተክርስቲያን ልጠፋ ትችላለች ካልክ ልጠፋ እንደምትችል መጽሐፍ ቅዱሳዊ ማስረጃ ጠይቃለሁ። ለምን ልጠፋ እንደማትችል ያልኩ ከአንተ በተቃራኒው እኔ ከመጽሐፍ ቅዱስ ማስረጃ ሳይቻለሁ። ለምሳሌ ኢየሱስ የተናገረው ቃል ብያለሁ። ምን ብሎ የተናገረው? ለምሳሌ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ አለ ጌታ ኢየሱስ። ምንን? ቤተክርስቲያኔን። እሺ፣ የገሃነም ደጆችም አይችሏትም፣ አይበረታቱባትም። የገሃነም ደጆች የማይችሏትና የማይበረታቱባት ከሆነ ቤተክርስቲያን ልጠፋ አትችልም። አለቀ። ሲጀመር የገሃነም ደጆች የማይበረታቱባት ምን ስለሆነች ነው? ቤተክርስቲያን ቤተክርስቲያኒቱ የኢየሱስ ስለሆነች እና የኢየሱስም ደግሞ ምኑ ስለሆነች ምኗ ስለሆነ ራሷ ስለሆነ ጠባቂዋ እርሱ ነው። ወንድሜ ምህረተአብ በዚህ በኤፌሶን መልእክት ምዕራፍ 5 ላይ ቅድም እንዳነበብኩልህ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደደ እናንተ ሚስቶቻችሁን ውደዱ ተብሎ በተነገረበት ክፍል ላይ ጌታ ኢየሱስ እንደ ሙሽራ ሆኖ ነው የተቀመጠው። ቤተክርስቲያን ደግሞ ሙሽራይቱ ሆና፣ ሙሽራይቱ ጠፍታለች ማለት ሙሽራው ደካማ ነው የሚል ስድብን የሚያስከትል ነው። ክርስቶስን የሚሳደብ አይነት ትምህርት ነው አሁን እየተናገርክ ያለው። እንዴት በለኝ። በመጽሐፍ ቅዱሳችን ላይ በባልና በሚስት መካከል የባል ሮል አለ፣ የባል ሚና አለ። ምንድን ነው ባል? ባል ለምሳሌ ፕሮቫይደር ሊሆን ይችላል፣ መጋቢ ነው። ባል ጠባቂ ነው፣ ፕሮቴክተር ነው። ሚስቱን ፕሮቴክት ማድረግ አለበት፣ ሚስቱን መንከባከብ አለበት፣ ሚስቱን መጠበቅ አለበት ከክፉ ነገር ሁሉ። በደንብ ሰኪውርድ መሆን አለባት ከባሏ ጋር ሆና ሚስትየዋ። ከዛ ሊመግባት ይገባል። ደግሞ መራብ፣ መቸገር፣ መጠማት የለባትም። ባል ይህን ሁሉ ነገር ማድረግ አለበት። ጌታችንና መድኃኒታችን ኢየሱስ የምርም ሙሽራ ሆኖ ቤተክርስቲያን ሙሽራይቱ ከሆነች እንግዲያውስ ለሙሽራይቱ ለቤተክርስቲያን ሙሽራው ክርስቶስ የሚገባትን እንኳን ማድረግ የተሳነው ነው ያስብላል። ሰነፍ ባል እንደሚጠራበት ልንጠራው ነው የሚሆነው ነው። ለምን ጠፋች ማለት አልጠበቃትም ማለት ነው። ከክፉ ነገር እንኳን መጠበቅ የማይችል ሙሽራ ያስብሏል። ይሄ ደግሞ ብላስፈሚ ነው፣ ስድብ ነው። ስድቡን በክርስቶስ ኢየሱስ ላይ ነው። ሰው ሙሽራው ደካማ ሙሽራ አይደለም፣ ታላቅ ኃያል የሆነ ክንደብርቱ አይነት ጌታ ነው። ዝም ልፍስፍስ ዊክ የሆነ ባል አይደለም፣ ወይም ሙሽራ አይደለም። ኃያል አምላክ ነው። በመስቀል ላይ እጆቹን ዝም ብሎ ዘርግቶ ሰይጣንን ድባቂ የመታ ጌታ ነው። ስለዚህ ቤተ ክርስቲያንን ከክፉ ሁሉ ነገር ሊጠብቃት ዘንድ የታመነ ነው። ለዛም ነው አልኩ በዚህ በኤፌሶን መልእክት ላይ ምን የሚል ነገር ያስነበብኩ? አሁን ቅድም ኤፌሶን ምዕራፍ 5 ቁጥር 7 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት እኮ ነው የሚለው። አንብበዋል ይህን ክፍል ከዚህ በፊት? እድፈት ወይም የፊት መጨማደድ እርጅና ማለት ነው። ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። አይ እንደዚህ ቢፈልግም ጠፍታለች ኖ። ይሄ ዞሮ ዞሮ የሚወስደው ክርስቶስ ኢየሱስን ወደ መሳደቡ ነው። ክርስቶስ እውነተኛ ሙሽራ ስለሆነ ቤተክርስቲያንን እንደዚህ ስትጠፋ የሚያያት አይደለም። ስለዛ ሁሌ ፕሮቴክት ያደርጋታል፣ ይጠብቃታል፣ ሁሌ ደግሞ ይመግባታል፣ ፕሮቫይድ ያደርግላታል። እሱ ነው ጠባቂዋ፣ እሱ ነው። ከዚህ አንጻር ጌታ ኢየሱስ ቃል ገብቷል፣ የገሃነም ደጆችም አይችሏትም ብሎ አንድ ተጨማሪ። ሲቀጥል ደግሞ በማቴዎስ ወንጌል ምዕራፍ 28 ላይ ምን ብሎ ቃል ገብቶልናል? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ አልፎ አልፎ አይደለም፣ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል ኢየሱስ። ስለዚህ እስከ ዓለም ፍጻሜ ሁል ጊዜ ከእኛ ጋር የሚሆን ከሆነ ቤተክርስቲያን ልጠፋ እንደማትችል በቃ ይኸው ክርስቶስ ቃል ገብቶልናል። ልጠፋ እንደምትችል ደግሞ የሚያሳይ እስቲ የመጽሐፍ ቅዱስ ጥቅስ ካለ ያሳየ ነው።
ዮሐንስ ምዕራፍ 15 አይ ቲንክ ብታነብልን ከኔ ይልቅ የተሻለ 15 ስንት አልከኝ? 15 ምን ላይ? ዮሐንስ ወንጌል ዮሐንስ ራእይ? ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል። እሺ ከአንድ ጀምሮ። እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እሺ ልቀጥል ወይስ እዚህ ላይ ነው? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። ይበቃል። አይ ቲንክ ስለመቆረጥ ስለመጣል ይሄ አወራልና ትክክል። ታዲያ ስለምን እዚህ ላይ የሚያወራው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ አለ ጌታ ኢየሱስ። ቆይ አንዴ ያስተጋባል። ምህረት ሁለታችንም ከከፈት ነው እንትን አይልም፣ አይሰማል። ወይም የምታወራ ከሆነ አንዴ አወራና ከዛ እናወራሉ፣ ወይም ደግሞ ሚዩት አድርጎና ልቀጥል። እሺ ቴንክ ዩ። ጌታ ኢየሱስ ምን አለ? እውነተኛ የወይን ተቋርጧል እንዴ ጋይስ? አልተቋረጠም አይደል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ቅርንጫፍ አለ ጌታ ኢየሱስ። እውነተኛ የወይን ግንድ እኔ ነኝ አለና ፍሬ የማያፈራውን በእኔ ግን ያለውን ቅርንጫፍ አለ። ሰው በክርስቶስ ከሆነ በኋላ በእኔ ያለውን ስለሚል ማለት ነው። በክርስቶስ ከሆነ በኋላ ግን ፍሬን ደግሞ አላፈራም የሚል ባያፈራ የማያፈራው ከግንዱ ድክመት አይደለም፣ ከራሱ ከሰውየው ድክመት ነው፣ ከቅርንጫፉ ድክመት ነው። እና ከዛ ድክመት ነጻ ፍቃዱን ተጠቅሞ ማለት ነው። ፍሬን ባያፈራ ምን ይደረጋል? ይወገዳል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። አብዝቶ እንዲያፈራ ትንሽ ነገር ነው የሚፈልገው ማለት ከኛ ትንሽ ስናፈራ አብዝተን እንድናፈራ ደግሞ ያጠራናል፣ በደንብ ይንከባከበናል፣ አብዝተን እንድናፈራ ማለት ነው። አሁን እዚህ ጋር ያመጣው ይሄ እንግዲህ ቤተክርስቲያን ትጠፋለች አጠፋም ለሚለው ከሆነ ምንም አይገናኝም። ይሄ የሚያወራው በቤተክርስቲያን ውስጥ ያሉ ግለሰቦች ሊጠፉ እንደሚችሉ ነው። ትክክል ነው፣ ሊጠፉ ይችላሉ። ክርስቲያኖች አንድ ጊዜ በኢየሱስ ያመኑ አማኞች ድነናል ብለን የምናስብ ሰዎች ወይም የምናምን ሰዎች ፍሬን ባናፈራ እንቆረጣለን። ስለዛ እንዳንቆረጥ በግንዱ ላይ በክርስቶስ ላይ ያለን ሰዎች ከግንዱ የተነሳ ከክርስቶስ የተነሳ ፍሬ የምናፈራ ቅርንጫፎች ልንሆን ይገባል ነው። ፍሬን ባናፈራ ግን ተቆርጠን ለእሳት እንሰጣለን ነው የሚለው እንጂ ቤተክርስቲያን ትጠፋለች አይልም። እናንተ በክርስቶስ ግንድ ላይ ተጣብቃችኋል ማለት ነው። ኦፍኮርስ እንዴ ምን ጥያቄ ያለው ወዳጅ? አይደላችሁም ልከራከር አልችልም። እናንተ ነው የምታውቁት። ይህን ደግሞ ለእኔ አይደለም የምትመልሰው ለእግዚአብሔር ነው። ይሄ እንትን ነው። ልከራከር ብትልም እንደ እግዚአብሔር ቃል አንስተን ማስረዳት እንችላለን። እኛ መጽሐፍ ቅዱስን ገልጠን ከዚህ አንጻር በክርስቶስ ላይ ያለ ነው ብለን ማሳየት እንችላለን። ቤተክርስቲያን ውስጥ ያለን ሁሉ በክርስቶስ ነው ያለን። አንዳንድ ደካማ ቅርንጫፎች ይኖራሉ፣ አንዳንድ የበረቱ ቅርንጫፎች ይኖራሉ። ፍሬን ሲያፈሩ እነዚህ ቅርንጫፎች አንዱም 30 አንዱም 60 አንዱም 100 አፈራ ተብሎ እንደተነገረ አንዳንዶች 30 ያፈራሉ፣ አንዳንዶች 60፣ አንዳንዶች 100 ያፈራሉ። አንዳንዶች ግን ሰምተው ደግሞ ዝም ብሎ እንደዚሁ የሚጠፋሉ፣ ምንም ሳያፈሩ እየቀሩ በተለያየ ምክንያት። ልክ ማቴዎስ ወንጌል ምዕራፍ 13 ላይ ዘሪና ዘሩ ምሳሌ ማለት ነው። የዘሪው ምሳሌ ላይ ጌታ ኢየሱስ እንደተናገረው ቃሉ የተለያየ ቦታ ላይ ይወድቅና ፍሬን ማፍራት ሊሳነው ይችላል። ስቲል ግን ምንም ሆነ ምን ግን በክርስቶስ ላይ አለን። አሁን ዋናው ነገር እሱ ነው። አሁን ቤተክርስቲያን ትጠፋለች ለሚለው ይሄ ማስረጃ አይሆንም። ስለዚህ አሁን ቤተክርስቲያን እንደምትጠፋ ማስረጃ ከመጽሐፍ ቅዱስ ከሌለ ለምን እንደ መጽሐፍ ቅዱሱ አናምንም ነው። በቃ እንደ መጽሐፍ ቅዱሱ ማመን፣ መጽሐፍ ቅዱስ እንደማጠፋ የሚያሳይ ነገር ከነገረን አሜን ብሎ መቀበል።
ከዛሬ ይህንን አሜን ብለን ከተቀበልን ቀጣዩ ስራችን ምን ይሆናል? ኦኬ እንግዲያውስ ቤተክርስቲያን የማጠፋ ከሆነ ህብረቱ እንደ ህብረትነት እንኳን የማይጠፋ ከሆነ ከሐዋርያት ጀምሮ የመጡ ህብረቶችን ማየት መመልከት፣ እሱ የሚያዋጣ ይሆናል። ለማን? ለራስ ለመዳንም። እውነቱን ለመናገር አሁን ላይ በጣም በርካታዎች አሉ በክርስትና ስም ራሳቸውን ጠርቶ የተቀመጡ። ለምሳሌ ኦንሊ ጂሰስ የሚባሉ አሉ። ኦንሊ ጂሰስ የሚባሉ የሐዋርያት ቤተክርስቲያን ምናምን ብለው ራሳቸውን የሚጠሩ አሉ። እንግዲህ ካወቃችኋቸው ብዙዎቻችሁ ኢየሱስ ብቻ ነው ስማቸው። ኦንሊ ጂሰስ ኢየሱስ ብቻ ስትላቸው አይ ስላሴ የሚባል ነገር የለም፣ በስላሴ አናምንም። ታዲያ ምንድን ነው? አይ በቃ ኢየሱስ ነው፣ አብ ኢየሱስ ነው፣ አብ ራሱ ኢየሱስ ነው እያሉ የሚያስተምሩ ግን በቃ ኢየሱስ ብቻ ብለው ስማቸው ራሱ ኦንሊ ጂሰስ ኢየሱስ ብቻ ነው። ይሄ መልከጠፉን በስም የሚደግፉ እንደሚባለው የሐዋርያት ቤተክርስቲያን ብለው ራሳቸውን ደግሞ ይጠራሉ። የሐዋርያት አፖስቶሊክ ብለው እና በጣም ብዙዎች እንግዲህ እውነተኛ ክርስቲያኖች ነን እያሉ ብቅ ያሉበት ሰዓት ስለሆነ ሰዎች ደግሞ ራሳቸውን በተመሳሳይ ምርት እንዳይሸወዱ መጠበቅ አለባቸው። ተመሳሳይ ምርት በጣም አደገኛ ነው። የዓለማዊ ተመሳሳይ ምርት ምንድን ነው? ከዚህ በፊት እንዳልኳችሁ ለምሳሌ አንድ ሰው ስልክ ለመግዛት ወጥቶ ሳምሰንግ ነገር ያው ብዙ ጊዜ ፌክ የሚሰራበት ሳምሰንግ ስለሆነ ዝም ብዬ ሳምሰንግ ልውሰድና ሳምሰንግ ሊገዛ ወጥቶ ሊገዛ ያሰበው ጄኒውን የሆነ እውነተኛ በቃ ትክክለኛ ኦሪጂናል ሳምሰንግ ስልክ ነበር። ግን ከእውቀት ጉድለት ምናምን የተነሳ በጣም ስለሚመሳሰል እነዚህ ፌኮቹ በጣም ነው የሚመሳሰሉ። አትለዩቸውም በቀላሉ በነገራችን ላይ ባለሙያ ካሉ ናቸው በስተቀር እና ወይም እውቀቱ ከሌላቸው የስልክ እውቀቱ ከሌላቸው አትለዩትም። እና አንድ ሰው ወጥቶ እውነተኛ ሳምሰንግ ገዛው ብሎ ፌክ የሆነ ሳምሰንግ ገዝቶ ሊመጣ ይችላል። ከዛ ያንን ሳምሰንግ ገዝቶ ራሱ ማለት ነው ጉዳዩ ላይ እውቀት ያለው ሰው ቀርቦ እስካልነገረው ድረስ እሱ ለራሱ በቃ የሚመስለው እውነተኛውን ሳምሰንግ እንደያዘ ነው። እና ጋይዝ በክርስትናም ልክ እንደዚህ ነው። እውነተኛ ክርስትናን የያዙ መስሏቸው የተቀመጡ በጣም በርካቶች አሉ። ስለዚህም ቀረብ ተብሎ ደግሞ የእግዚአብሔርን ቃል ሰው ሲናገረን ምናምን አይተን አመዛዝነን ደግሞ መለስ ልንል ይገባል። ምክንያቱም እነዚህ ሐሰተኛ የሆኑ ወይም ደግሞ ይሄ በስም ምንድነው እንደ ካውንተርፊት የሚዘጋጁ እንደነዚህ አይነት ቤተ እምነቶች ሰዎችን በተአምር ይመጣ ዘንድ ካለው ከዘላለማዊ ጥፋት ሊያድኑ አይችሉም። በኖህ ሰዓት አንድ መርከብ ብቻ በዓለም ላይ አለ እኮ አልተባልንም። በዓለም ላይ የነበረው አንድ መርከብ ብቻ ነው እኮ አልተባልንም። የኖህ መርከብ አንድ ነው፣ ግን ሌሎች ጀልባዎች እኮ ሊኖሩ ይችላሉ። በየዛን ጊዜ እንግዲህ በአንድ በሌላ ምክንያት የሚሰሩ መቼስ ውሃ የለም አይባል ያኔ። ግን እነዛ ሁሉ ጀልባዎች እነዛ ሁሉ ሌሎች የቀሩ መርከቦች ሰዎችን ከጥፋት ሊያድኑ አልቻሉም። እንኳን ሰዎችን እነሱ ራሳቸውም ሊተርፉ አልቻሉም። በመጣው ጥፋት ሁሉም ተውጠው ሰምጠው ቀርተዋል። ጠፍተው አነዋወራቸው ጠፍቶ ቀርቷል። ልክ እንደዚህ ሁሉ ከእውነተኛው የጌታ ምንድነው መርከብ ቤተክርስቲያን ውጭ ያሉ ሌሎች ጀልባዎች በየመንደሩ በየቦታው በየሀገሩ ያሉ ጀልባዎችና ትንንሽ መርከቦች እነሱ በተአምር ሰውን ከጥፋት ይመጣ ዘንድ ካለው ጥፋት ሊያስመልጡ አይችሉም። ስለዛ ሰው የጌታን ቤተክርስቲያን ፈልጎ ማግኘት አለበት። ማለት መዳን የሚፈልግ ከሆነ አይ ይሄው ተመችቶኛል ካለ ልክ በኖህ ሰዓት እንደነበሩ ነው። ይበሉና ይጠጡ ነበረ ተብሎ እንደተናገረ፣ ሲጋቡም እንደዚህ ነበረ ተብሎ እንደተነገረ እና ከየት መጣ ሳይባል ሳያውቁት የጥፋት ውሃ መጥቶ ሁሉን እንዳጠፋ ልክ እንደዚሁ እኛም ምንድነው ከየት መጣ ሳይባል የሰው ልጅ ክርስቶስ ኢየሱስ ሊገለጥብን ይችላል። ሞት ሊመጣ ይችላል። ያኔ በጌታ ፊት ስንገለጥ እናፍር ዘንድ አለን። ስለዛ ያኔ እንዳናፍር አሁን ወደ ክርስቶስ መቅረብ ነው ወደ ጌታ ቤተክርስቲያን መቅረብ ነው። እንደዛ ነው። ቃለ ሕይወትን ያሰማልን። አክሊል በጣም እናመሰግናለን። አይ ቲንክ ምረታብ ግን ወጥቷል። የኔ ድምጽ ይሰማል አለው? አዎ ይሰማል። ለሽ ፍሬ የኔዬ ሂዊ አፎም አክሊልዬ እህታችን አክሊል እና ከታች ያላችሁትም ያው እንግዲህ አኪ ወንድማችን በደንብ ያስተማረን ለእኛ ግልጽ ነው። እኛ እንግዲህ እንዴት እንደምንቀበላት ቤተክርስቲያንና ሃይማኖትን አስተምሯችን ያው ክሊር ነው ማለት ወንድማችን ለጠየቀውም ጥያቄ ያው ሲጠየቅ ብዙ መልስ ለመመለስ ፈቃደኛ አይደለም። ሆፕፉሊ ግን ተምሯል ብዬ አስባለሁ። መልሼ ላስገባው ሞክሬ ነበር
ጨርሻለሁ ጥያቄን ስላለ ነው። ኦኬ ስለዚህ ይሄን ይመስላል እንግዲህ ዛሬ የነበረን ቆይታ እና ፊሌ በጣም ነው የምናመሰግነህ ወንድማችን። መተህ እንግዲህ በደንብ ብሪፍ አድርገህለታል ከኛ በተሻለ ቴንክ ዩ። ምንም አይደል በርቱ። አክሊል ሻዬ እናመሰግናለን ወንድምነት። ሶይ ወያባ የት እንዳለው ቆይ ላሳይክ እዚህ ቃለ ሕይወት ያሰማልን። አክሊል በጣም ነው የማከብርህ፣ በጣም ነው የምወድህ ወንድሜ። እግዚአብሔር ቃለ ሕይወት ያሰማ፣ የአገልግሎት ዘመንህን ይባርክልህ። በዚህ አጋጣሚ እንደው መች አግኝቼ በመረኩት ነበር፣ ዛሬ አግኝቼዋለሁ። ቃለ ሕይወት ያሰማ አክሊልዬ። እኔዬ እንዴት ነህ? አፎሚ ፍሬዬ እንዴት ናችሁ? እንኳን አደረሳችሁ። እንዴት ነሽ ብዬ እንኳን አደረሰሽ። የአክሊልሻን ታውቂዋለሽ እንዴ? ግግም ብዬ ልጠይቅ እንጂ እንዴ እሱንም አያውቃለ እንዴ? ያው አይ እንዴ ያው ስልሽ እንደዚህ እንዴ ወርልድ ዋይድ እኮ ነው ዋኬ ወንድማችን ኢንተርኔት ለማቀፋቸው ሰማ የት በረሃ ላይ ያለው እኔ አብሩት እስቲ በእግር ነው ልፍልኝ ላሳየ አራቂ አንተ በሄልሲንኪ ያለችው ከኢትዮጵያ ሲወጣ በረሃ የሚወጣው አንተ በበረሃ ቋንቋ ፍሬ አሳድጊኝ እስኪ አራቂ አይደለም ለነቻች አሁን ግባት ሰጣቸው በእናትህ አሁን በቃ ይወሉኛል። በሄልሲንኪ ያለችው ቤተክርስቲያን እንዴት ደመራ እንደምታከብር እኮ ላሳያችሁ ብዬ ነው። ዋው እኔ ታድለ yes እኛ በኢትዮጵያ ቢሮ ቁጭ ብለን አንተ እዛ ደመራ ደምረሃላ ምን እናርግ ብለሽ ነው? ከባድ ነው። አንተ እኔም እንዳያመልጠኝ ሉጣ እስቲ ውጭ ላይ እንደዚህ ይርም እኛ ጋር ይሄ መስቀል አደባባያችን ሰጣውን ነው ለነሱ ሁሌ በየዓመቱ እዚህ ነው የምናከብረው፣ ሁሌ እዚህ ቦታ ላይ ማለት ነው። በጣም ደስ ይላል። ያው ትልቅ ነው በጣም ምናምን በቂ ነው ላለው ኮሚኒቲ። ኧረ መኩ እየጠበቅን ነው በጌታ ና አንተ እዚህ እንትን ትላለህ። ና ናፍጥ ነው እንዴ ወይ ጥለን ልንሄድ ነው አንተ አቂ ግን ዘንድሮ መጣ ነው። ኧረ ነግረ በቅርቡ ከችላለሁ ግን ያው በዚህ ሳይሆን አሁን ምንድን አይነት ሴፕቴምበር፣ ኦክቶበር፣ ኖቬምበር መጀመሪያ አካባቢ እንዴት ነው ስትመጣ አስተላለፍ እንዴት ነው? 4-2 እንደ አክሊል ያወቀው አልተረዳሽውም ሀሳቡን። 4-2 ስትል ባለፈው ውስጥ የጠየቀኝ አይደል? ገብቶኛል። ኧረ እኔ አልጠየኩም ነበር። እኔ ጠየቅኩ ማለት እኔ ጠየቅኩ የማንቸስተር ዩናይትድ አስተላለፍ 4-2 እና ከባድ ነው። ሻፊልሻ ወይ አባቱ ለደመራ ዶላር ነው የሚያቃጥሉት የሚባለው እውነት ነው እያለ ነው። ዩሮ ነው እኛ ጋር ዶላር አይደለም። ኧረ ከታች ነው የተባለው ሰውዬ። እሺ ቆይ እንትኑ ልንገራቸው፣ የከረንሲው ልንገራቸው። እዚህ ነው ሻርታቴ የምንጫወተው አክሊልሻ ነው በልቻው ቻው። አረታው አክሊሌ በጣም ነው የምናመሰግነው። እሺ መልካም በዓል ይሁንልህ። ቴንክ ዩ አትጥፋ፣ ሌላም ጊዜ ብቅ በል። ኧረ አክሊልሻ አይጠፋም፣ ፍሪዬኛ እናመጣዋለን። አይ እኔ እንዴት ነህ? ደህና ነህ? እንዴት ነሽ ፍሪ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ትንሽ አንድ ሳምንት አካባቢ ረፍት ላድርግ ብላው ጠፍታ ሜርሲ ያለች ነበረ። አሪፍ እንኳን ደህና መጣህ። አንተም መልካም በዓል ይሁንልህ። ሂዊ ማለት እናቴ ነች። ፍሬ አልኳችሁም እንዴት ናችሁ? ድምጻችሁን አሰሙን ወይ? በጣም ሂዊዝ ማይ ማም ማርያምን አጣኝ እውነት ጠይቃት አማ